ሰላም ጤና ይስጥልኝ። እንደምን አላችሁ? የጤናችን መሰረት የሆነውን ልባችንን ለመንከባከብ ሁላችንም እንፈልጋለን። ነገር ግን በየቀኑ ከምንመገባቸው ምግቦች መካከል አንዳንዶቹ በዝምታ ልባችንን እየጎዱት ሊሆን ይችላል። የልብ በሽታ በዓለም ዙሪያ ለሞት ከሚዳርጉ ዋነኛ መንስኤዎች ውስጥ አንዱ ነው። ብዙ ሰዎች ምንም መብላት እንዳለባቸው ላይ ብቻ ያተኩራሉ። ነገር ግን አደጋን ሊጨምሩ የሚችሉ ምግቦችን ችላ ይሉታል። ከእነዚህ ምግቦች መካከል አንዳንዶቹ ምንም ጉዳት የሌላቸው ይመስላሉ። አንዳንዶቹ በጣም ተወዳጅ ናቸው። ሌሎቹ ደግሞ ለጤና ተስማሚ ተብለው እንኳን ይተዋወቃሉ። በዛሬው ቪዲዮአችን ላይ ጤናማ ልብ እንዲኖራችሁ ከፈለጋችሁ ልትገድቧቸው ወይም ልታስወግዷቸው የሚገቡ 12 አደገኛ ምግቦችን እንመለከታለን። ለምን ጎጂ ሊሆኑ እንደሚችሉ እንዲሁም የልብና የደም ስር ጤናን የሚደግፉ የተሻሉ አማራጮችን እንመለከታለን። እስከ መጨረሻው ድረስ መመልከታችሁን እርግጠኛ ሁኑ። ምክንያቱም የመጨረሻው ምግብ በሚሊየን የሚቆጠሩ ሰዎች በየቀኑ በልብ ጤና ላይ ያለውን ተጽዕኖ ሳያውቁት የሚመገቡት ምግብ ነው። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ማስወገድ ወዳለባችሁ ምግቦቹ እንሂድ። አንደኛ የተቀነባበሩ ስጋዎችን ነው፣ ፕሮሰስድ ሚት የምንላቸውን። የተቀነባበሩ ስጋዎች እንደ ሆትዶግ፣ ሶሴጅ፣ ቤከን፣ ሳላሚ እናም በርካታ የዴሊ ስጋዎችን ያካትታሉ። እነዚህ ምግቦች ብዙውን ጊዜ በእነዚህ የተጫኑ ናቸው። በሶዲየም ወይም ደግሞ ጨው፣ በሳቹሬትድ ፋት እናም በመከላከያ ኬሚካሎች። ከመጠን በላይ የሆነ ሶዲየም ለከፍተኛ የደም ግፊት አስተዋጽኦን ያደርጋል። ይህም ለልብ በሽታ ትልቁ የአደጋ መንስኤ ከሆኑት ውስጥ አንዱ ነው። ከፍተኛ ስብ መውሰድም ብዙውን ጊዜ መጥፎ ኮሌስትሮል የሚባለውን ኤልዲኤልን ሊጨምርም ይችላል። የተሻለው ምርጫ ትኩስ ዶሮ፣ አሳ፣ ባቄላ፣ ምስር ወይም ስብ የሌለው የስጋ ክፍልን ምረጡ። በተቻለ መጠን በአገር ውስጥ የሚዘጋጁ ትኩስ ስጋዎችን በቤታችሁ አብስላችሁ መመገብ ከነዚህ ኬሚካሎች ይጠብቃችኋል። ሁለተኛ የስኳር መጠጦችን ነው። ብዙ ሰዎች ስለ ስብ ይጨነቃሉ፣ ነገር ግን ስለ ስኳር ይረሳሉ። ለስላሳ መጠጦችናም የስኳር መጠጦች እነዚህን ያደርጋሉ። የክብደት መጨመርን ማፋጠን፣ የደም ስኳር መጠንን ከፍ ማድረግ፣ ኢንፍላሜሽንን ማነሳሳትናም ከልብ በሽታ ጋር የተያያዙ የሜታቦሊክ ችግሮች አደጋን መጨመር። አንድ ጠርሙስ ለስላሳ መጠጥ ብቻ በርካታ የሻይ ማንኪያ የተጨመረ ስኳርን ሊይዝ ይችላል። የተሻለው ምርጫም ውሃ፣ የእጽዋት ሻይ ወይም የሎሚ ጭማቂ የተጨመረበት የጋዝ ውሃ ወይም ስፓርክሊንግ ወተር የምንለውን ተጠቀሙ። ሶስተኛ በዘይት በጥልቀት የተጠበሱ ምግቦች ናቸው። የድንች ችብስ፣ የተጠበሰ ዶሮ እናም ሌሎች በዘይት በጥልቀት የተጠበሱ ምግቦች ወይም ጣፋጭ ሊሆኑ ይችላሉ፣ ነገር ግን በልባችሁ ላይ ከባድ ሊሆኑ ይችላሉ። እነዚህን ምግቦችን በተደጋጋሚ መመገብ ለነዚህ አስተዋጽኦ ያደርጋል። ከመጠን በላይ ካሎሪን መውሰድ፣ የክብደት መጨመር እናም ጤናማ ያልሆነ ስብ መመገብን መጨመር። የተሻለው ምርጫ በምድጃ ውስጥ የተጋገሩ የተጠባበሱ ወይም ግሪልድ የሆኑ በውሃ እንፋሎት የበሰሉ ስቲምድ የሆኑ ወይም ያለ ዘይት ማብሰያ የተሰሩ ምግቦችን መመገብ ነው። አራተኛ የታሸጉ መክሰስ ምግቦች ናቸው። የድንች ቺፕስ እናም ብዙ የታሸጉ መክሰስ ምግቦች ብዙውን ጊዜ ከፍተኛ መጠን ያላቸው ጨው፣ ሪፋይንድ ካርቦሃይድሬትስ፣ ጤናማ ያልሆኑ ስቦችን ይይዛሉ። እነዚህ ንጥረ ነገሮች ካሰባችሁት በላይ ብዙ ካሎሪ እናም ሶዲየምን በቀላሉ እንድትመገቡ ሊያደርጓችሁ ይችላሉ። የተሻለው ምርጫ ለውዝ ፍሬዎችን፣ ሲድስ የምንላቸውን ትኩስ ፍራፍሬዎችን ወይም የተከተፉ አትክልቶችን ተጠቀሙ። አምስተኛ ኬኮችናም ዶናት ነው። ዶናት፣ ኬኮች፣ ፓስተሪስ የምንላቸውናም
ጣፋጭ የተጋገሩ ምግቦች ብዙውን ጊዜ የሶስትዮሽ አደጋ ናቸው። እነዚህን ሊይዙ ይችላሉ። የተጨመሩ ስኳሮችን፣ ሪፋይንድ ፍሎር ወይም ዱቄት የምንለውን እናም ሳቹሬትድ ፋትን፣ እነዚህን ምግቦች አዘውትሮ መመገብ ለክብደት መጨመርና ላለማዕከላዊ የኮሌስትሮል መጠን መብዛት አስተዋጽኦን ያደርጋል። የተሻለው ምርጫም ትኩስ ፍራፍሬ፣ እርጎ ወይም በቤት ውስጥ የተሰሩ አነስተኛ ስኳር ያላቸው መክሰስ ምግቦችን ተጠቀሙ። ስድስተኛ ፋስት ፉድ በርገሮች እናም የኮምቦ ምግቦች ናቸው። የፈጣን ምግቦች ብዙውን ጊዜ በእነዚህ በጣም የበለጸጉ ናቸው፣ በካሎሪ፣ በሶዲየም እናም በሳቹሬትድ ፋት። እነዚህን ምግቦች በተደጋጋሚ መመገብ ጤናማ የደም ግፊትንናም የኮሌስትሮል መጠንን ለመጠበቅ አስቸጋሪ ሊያደርገው ይችላል። የተሻለው ምርጫም አትክልቶች፣ ሙሉ ጥራጥሬዎችናም ስብ የሌለው ፕሮቲንን የያዙ በቤት ውስጥ የተሰሩ ምግቦችን ተጠቀሙ። ሰባተኛ በከፍተኛ ሁኔታ የተቀነባበሩ የቀዘቀዙ ምግቦች ናቸው። የቀዘቀዙና በቀላሉ የሚዘጋጁ ምግቦች ጊዜን ሊቆጥቡ ይችላሉ፣ ነገር ግን ብዙዎቹ በሚያስደንቅ ሁኔታ ከፍተኛ መጠን ያለው ሶዲየምን ይይዛሉ። ከመጠን በላይ ሶዲየም ደግሞ እነዚህን ሊያደርግ ይችላል። የደም ግፊትን መጨመር፣ በሰውነት ውስጥ ፈሳሽ እንዲከማች ማድረግና በልብና የደም ስር ስርዓት ላይ ተጨማሪ ጫናን መፍጠር። የተሻለው ምርጫ በተቻለ መጠን ትኩስ ግብዓቶችን በመጠቀም ምግቦችን አስቀድማችሁ ማዘጋጀት ነው። ስምንተኛ ነጭ ዳቦ እናም ፋይበሩ የወጣላቸው እህሎች ናቸው። ፋይበሩ የወጣላቸው እህሎች ለምሳሌ ነጭ ዱቄት፣ አብዛኛው የፋይበር ይዘታቸው ተወግዷል። ያለ ፋይበር ደግሞ እነዚህ ምግቦች እነዚህን ሊያደርጉ ይችላሉ። የደም ስኳር በፍጥነት እንዲጨምር እናም ቶሎ የመራብ ስሜት እንዲሰማችሁ ማድረግ። የተሻለው ምርጫ የሙሉ እህል ዳቦ እንደ ኦትስ ወይም ደግሞ አጃ፣ ቡናማ ሩዝና ሙሉ የእህል ምርቶችን ተጠቀሙ። ዘጠነኛ ከመጠን በላይ ጣፋጮችንና እንደ ከረሜላዎችን ማስወገድ ነው። ከረሜላ ብዙ ስኳር ያቀርባል፣ ነገር ግን በጣም ጥቂት የተመጣጠነ ምግብን ይይዛል። በየቀኑ ከፍተኛ መጠንን መመገብ ለእነዚህ አስተዋጽኦ ያደርጋል። ለክብደት መጨመር፣ ለደም ስኳር ችግሮችና ለልብ በሽታ የመጋለጥ እድልን መጨመር። የተሻለው ምርጫም ትኩስ የቤሪ ፍሬዎችን፣ ፖም ወይም ደግሞ አፕል፣ ብርቱካን ወይም ትንሽ ጥቁር ቸኮሌትን መጠቀም። አስረኛ በከባድ ክሬም የተሰሩ ማጣፈጫዎች ናቸው። እንደ አይስክሬም፣ በክሬም የተሰሩ ማጣፈጫዎችናም የወተት ፑዲንጎች በበለጸገ ስብናም በተጨመረ ስኳር የበለጸጉ ሊሆኑ ይችላሉ። በጊዜ ሂደት የሁለቱም ከመጠን በላይ መሆን በልብ ጤና ላይ አሉታዊ ተጽዕኖን ሊያሳድርም ይችላል። የተሻለው ምርጫም የግሪክ እርጎ ከፍራፍሬ ጋር ወይም የቀዘቀዘ የሙዝ ማጣፈጫዎችን መጠቀም። 11ኛ ከመጠን በላይ ጨዋማ የሆኑ ምግቦች ናቸው። አንዳንድ ምግቦች ከምትጠብቁት በላይ ብዙ ጨውን ይይዛሉ። ኢንስታንት ኑድሎች፣ ጨዋማ መክሰስ ምግቦችና የታሸጉ ሶሶች። ከመጠን በላይ ሶዲየም ደግሞ ከከፍተኛ የደም ግፊት ጋር በጥብቅ የተያያዘ ነው። የተሻለው ምርጫ ከመጠን በላይ ጨውን በመጠቀም ፈንታ ምግቦችን በቅጠላ ቅጠሎች፣ በነጭ ሽንኩርት፣ በዝንጅብል፣ በሎሚ እናም በቅመማ ቅመም አጣፍጡ። 12ኛ የተቀነባበሩ ጣፋጭ የቁርስ እህሎች ናቸው። ብዙ የቁርስ እህሎች ወይም ሲሪያልስ በከፍተኛ ሁኔታ የተቀነባበሩ እናም በተጨመረ ስኳር የተሞሉም ናቸው። ቀናችሁን በከፍተኛ ስኳር መጀመር የኃይል መውረድን ሊያስከትልናም ለጤናማ ያልሆነ የአመጋገብ ዘይቤ አስተዋጽኦም ሊያደርግ ይችላል። የተሻለው ምርጫም በፍራፍሬ በለውዝናም በፍራፍሬዎች የተሸፈነ ኦትሜልን ተጠቀሙ። ታዲያ ልባችሁ የሚወዳቸው ምግቦች ደግሞ አሉ። ልታስወግዷቸው በሚገቡ ነገሮች ላይ ብቻ ከማተኮር ይልቅ ደግሞ ሳህናችሁን በእነዚህ ልብ ወዳድ በሆኑ ምግቦች ደግሞ መሙላት ያስፈልጋል። አረንጓዴ ቅጠላቅጠል አትክልቶችን፣ ኦትስ ወይም ደግሞ አጃ፣ ባቄላ፣ ቦለቄ እናም ምስር፣ የቤሪ ፍሬዎች፣
ለውዝና ፍራፍሬዎች፣ ሲድስ የምንላቸውን እንደ ተልባ እናም ቺያ ሲድ፣ አቮካዶ፣ የስብ ይዘት ያላቸው አሳዎች፣ የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይል ንጹህ የሆነ እናም ሙሉ እህሎችን መጠቀም ያስፈልጋል ማለት ነው። እነዚህ ምግቦች የልብና የደም ስር ጤናን የሚደግፉ ፋይበር፣ ጤናማ ስብ፣ ቫይታሚኖች፣ ማዕድናትናም አንቲኦክሲዳንቶችን ያቀርባሉ። በአጠቃላይ ጤናማ ልብ በአንድ ፍጹም ምግብ ብቻ አይገነባም። እሱ የዕለት ተዕለት ምርጫዎች ውጤት ነው። በየቀኑ የሚደገሙ ትናንሽ ለውጦች በጊዜ ሂደት ትልቅ ልዩነትን ሊያመጡም ይችላሉ። ሕይወታችሁንናም ጤናችሁን የሚቀይረው ዛሬ የምትወስኑት ውሳኔ ነው። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እናም ተጨማሪ የጤና እናም የደህንነት ይዘቶች እንዲደርሷችሁ የደውል ምልክቷን ማብራታችሁን እንዳትዘነጉ። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁኝ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።